ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል። ፎሎ ያደርገኝና ሁለት ቀን ሶስተኛው ቀን ላይ አንፎሎ ያደርገኛል። አርቲስት ነኝ እኮ ዘማን ጽጌ ጋር ይዤ ቁጭ ብዬ መብላት ይችላል። በቢዝነስ ማንገናኝም በምንም ያገናኘን የሚያቀራርበን ነገር የለም። ሁሉም የሚወደኝ ነበር የሚመስለኝ እኮ ሶሻል ሚዲያው ላይ ኮሜንቱ ምኑ ሳይው ድሮ ዘንጬ እንደዚህ ስፖስት የሆነ እንደዚህ ምናምን ስል ምናምን እዛ ላይ ጅቦቼ ኩር ላይ ሜንሽን አድርገውት ነበር። ይሄን ጉዳይ በሌግ ነው ምናምን ሲል ነበር። ለምትሉ ሳም ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 የመጨረሻ ራፕ አፕ ስል ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ወይም ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሀሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች እንግዲህ የሰሞኑ መነጋገሪያ የነበረው የምናውቀው እጅግ በጣም የምንወደው አርቲስታችን እንግዲህ ሄኖክ ወንድሙ እንግዲህ በ4 ዓመት ውስጥ የደረሰበት ውጣ ውረድና ፊልሙን ለመጨረስ የከፈለው መስዋዕትነት እጅግ በጣም ያሳዝናል። ሰውነቱን እስከዚህ ድረስ እስከ ማድረስ ድረስ ደርሶ ፊልሙን ቀረጻውን አጠናቆ ጨርሷል። እጅግ በጣም ደስ ብሎታል ማለት ነው። በ4 ዓመት ውስጥ ብዙ ቻሌንጅ ገጥሞታል። ያን ቻሌንጅ እንግዲህ ቶታል ጀግና ነው። ግን የደረሰበት ነገር እጅግ በጣም ሰይፉ ሾው ላይ ውርለት ቀርቦ ሲናገር እጅግ በጣም ያሳዝናል ማለት ነው። ይሄን ያክል ለፊልም መስዋዕትነት መክፈል ማለት በጣም ከባድ ነገር ነው። ማንም በአሁኑ ሰዓት የሚከፍል ያለ አይመስለኝም። ዳር ላይ ቁጭ ብሎ መብላት፣ ማጭበርበር ምናምን የለመደ ሰው እንደዚህ ያደርጋል ብዬ አላስብም። ግን ሄኖክ ወንድሙ ሆኖ አርጎት አሳይቶን እንግዲህ ተምሳሌት ሆኖናል ማለት ነው። ለጥንካሬና ለዓላማ ማለት ነው። እስቲ ሰይፉ ሾው ላይ ቀርቦ ሄኖክ ወንድሙ የገጠመውን ቻሌንጅ እንዴት እንደሆነ እጅግ በጣም እኔ ውስጤ ስለገባ ስላሳዘነኝም ስለገረመኝም ልጋብዛችሁ ስለፈለኩ ይዤ መጥቻለሁ። አብረን እያየን ሀሳብ አስተያየት እየሰጠን አብረን ቆይታ እንድናደርግ በአክብሮት እየጋበዝኩኝ እስቲ ሄኖክ ወንድሙ ሰይፉ ሾው ላይ ቀርቦ ምን አለ የሚለው ነገር ጋብዣችሁ እመጣለሁ። ይመቻችሁ። አርቲስት ነኝ እኮ ዘማን ጽጌ ጋር ይዤ ቁጭ ብዬ መብላት ይችላል። የፈለገ ደግሞ ቢመጣ ለማጭበርበር ቀላል ነው ለኔ። ግን መጀመሪያ ያሰብኩበት ሀሳብ ሌላ ነበር፣ ፊልምን ማንሳት። ዛሬ አንተ አጠገብ እነዚህ ደስ የሚሉ ሰዎች አጠገብ እነዚህ ባለሙያዎች አጠገብ ቁጭ ያልኩት ፊልም በሰጠኝ ሞገስ ዝም ብዬ መተው አልፈለኩም። ያ ነበር የመጀመሪያ ፓሽኔ። መጨረስ ከብዶኝ ነው እስከዛሬ የሚቆየውት ማለት ነው። አንዴ በጣም ቀጥታ መናገር የምፈልገው ነገር አለ። 1 ሚሊዮን 120 ሚሊዮን ህዝብ ጠየቅኩኝ። 2300 ሰው 3 ሚሊዮን 400 ሺህ ብር አዋጣ። ቀሪውን እኔ መኪናዬን ሸጬ የሰው ዛፍ ትልቅ ሰው ልበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው። በጣም አመሰግናለሁ። 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው። እልህ ስለያዘኝ መጨረስ ስላለብኝ 3 ዓመት ሙሉ በእግሬ ነው ሄጄ የሰራሁት። ገብቷል ማለት ምን ያህል ስቃይ እንዳያው። አዎ ግን በቃ ሆነ። አይገርምም? ሆኖለታል። በእናትህ ሆነ ቤተሰቦች አላችሁልኝ አይደለ? ሄኖክ ወንድሙን በተመለከተ ሀሳብ አስተያየት እየሰጣችሁ ሰፋ ያለ ሀሳብ አስተያየት ከእናንተ እየጠበኩኝ ሰሞኑ እንግዲህ ሰይፉ ሾው ላይ ቀርቦ የ3 ዓመቱን ውጣ ውረድ ፊልሙን ለመስራት የደረሰበትን ውጣ ውረድና ያሳለፈውን ቻሌንጅ እየጋበዝኳችሁ ነው ያሉት ማለት ነው። ሄኖክ ወንድሙ ግን እጅግ በጣም ተቀይሯል አለ። በስመ አብ 40 ኪሎ ነው። 90 ምናምን ኪሎ ነበረ፣ 40 ኪሎ ነው። ምክንያቱም ፊልሙ የሚፈልገው ስለ ቦክስ ስለሆነ የቦክሱ ስቶሪ ደግሞ የ60 ኪሎ ተጋጣሚ ሆኖ ነው መስራት ያለበት። ስለዚህ ከ90 ኪሎ ወደ 40 ኪሎ ቀንሶ ይሄን መስሎ ነበረ። እጅግ ከባድ መስዋዕትነት ነው ለፊልሙ የከፈለው። ፊልሙ እኔ እንደኔ ሀሳብ ጥንቃቄ ቢደረግበት፣ እንዳይሰረቅ፣ አልባሌ ቦታ እንዳይውል፣ በትክክል መስዋዕት የተከፈለበትን ነገር ለሱም እንዲጠቅመው በቃ በጥንቃቄ ቢያዝ መልካም ነውና የፈለገውን ነገር አላማ የከፈለበትን ነገር ተጠቃሚ እንዲሆን ጥንቃቄ ፊልሙ ላይ ቢደረግ እያልኩኝ ማለት ነው። ሰይፉ ሾው ላይ እንግዲህ ቀርቦ ሰፋ ካለው ኢንተርቪው መካከል እቺ ፓርት ደግሞ እጅግ በጣም ስለመስጠችኝ ስላሳዘነችኝም ስለገረመኝም
እሱንም ለእናንተ ጋብዤ እመጣለሁ ማለት ነው። ይመቻችሁ። ሁሉም የሚወደኝ ነበር የሚመስለኝ እኮ ሶሻል ሚዲያው ላይ ኮሜንቱ ምኑ ሳይው ድሮ ዘንጬ እንደዚህ ስፖስት የሆነ እንደዚህ ምናምን ስል ምናምን ለካ ሁሉም ነበር የሚወደኝ የሚመስለኝ እና በሶስተኛው ቀን ሞልቶ በሆነ በአንድ ወር ውስጥ ቀርጬ እሱን አውጥቼ ሌላ ፊልም ሰርቼ ህልሜማ ብዙ ነበር እኮ ያ በጊዜው መሆን ሳይችል ሲቀር ነገሮች ወደ ኔጌቲቭ አዎ ማለት እንዴ ምንድነው የሰራሁት ሁሉ እስክል ድረስ ማለት ነው። በጣም ኢቭን እያንዳንዷ ጉርሻዬ በቃ ታሳቅቀኝ ጀመር። አዎ ይሰው ገንዘብ ሰይፍዬ በጣም ከባድ ጊዜ ነበር እውነት። እንዴ ይሄን ቀን ደርሶ እዚህ ጋር ቁጭ አልኩኝ እውነት። ጀግና አይዞ አንበሳ። ኧረ አጨብጭብ ቤተሰብ ለኔ ከራ አጨብጭብ ጀግና አላችሁልኝ አይደለ? ሐሳብ አስተያየት እየሰጣችሁ እስቲ ማንም የሰጠ ሰው የለም እስካሁን። እስቲ ቤተሰብ ላይክ አድርገዋል። ቤተሰብ እስቲ አድርገው ግድ የለም ቼክ አድርገው። ሲስተርስ ሰብስክራይብም እንደዛ አድርጉት። ይሄን ቤተሰብ ተቀላቀሉ። ስለ ሄኖክ ወንድሙ እያሳየኋችሁ እየጋበዝኳችሁ ያለው ቪዲዮ አለ። እሱ ላይ በተመለከተ የፈለጋችሁትን ሐሳብ አስተያየት እንድትሰጡ ማክበር የመጨረሻው ቪዲዮ ደርሻለሁ ማለት ነው። ፊልሙን ሰርተ በ4 ዓመት ውስጥ ወይም በ3 ዓመት ውስጥ ፊልሙን ሰርተ ስጨርስ ያን የደስታ መልእክት ጨርሰናል ብላክ እስካስተላለፍክባት ጊዜ እስከዛ ሰዓት ድረስ ስንት ብር ባንክ ውስጥ ቀረ ብሎ ሰይፉ ጠይቆት የቀረው ፍራንክ እጅግ በጣም አስገርሞኛል። እጅግ በጣም ማናችንም እንደዚህ አይነት መስዋዕትነት አንከፍልም ማናችንም። እሱም አንዴ ስለጀመረው በቃ ልጨርሰው ከሰው አፍ ልውጣ ብሎ መስዋዕት ሆኗል። እንግዲህ ሲጨርስ ፊልሙን ቀርጾ የቀረው ፍራንክ እጅግ በጣም ስላስገረመኝ እስቲ ልጋብዛችሁና ልምጣ ለማለት ነው። እስቲ ቤተሰቦች ይመቻችሁ። ለማንኛውም አሁን አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው እስቲ። መጨረሻ ላይ ሳይንስ ሙዚየም የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ ያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን፣ ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል። ሐሳቤን መስማታቸውን በራሱ አፕሪሺየት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሞ እያጣደፈኝ እምቢ አለኝ አልሄዳለኝ። ሌሊት ጓደኛዬ ጋር ደውዬ ኧረ ዘማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌብር የለኝም ምናምን ብሎ 50 ብር ነው ምናምን ላከልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 የመጨረሻ ራፕ አፕ ስል ስለዚህ የመጨረሻውን ነገር ተሟጣ 12 ብር እስኪቀረኝ ነው የሰራው። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን ደንበልጋ ነው ቤቴ ድሪም ላይነር ጀርባ ማለት ነው። 2ቱም ፌስታል ይዤ በእግሬ ነው ወክ ያደረኩት። ወክ ለምጄዋለሁ ኦሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ። ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማ ይሄንን ወንድ ነኝ እያልኩ እየጮኩ እኔ አባቴን ቢሌ ነው የምለው ማለት። አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም፣ ለመጨረሻ ጊዜ ቻው ልበልህ፣ ከከሰ በዛውም ከሄድክ ሂድ፣ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ። ሌሊት እንዳልደውል በቃ ያው ትንሽ ህመም ስላለበት ምናምን እንዳረብሽው ወንድ ነኝ እያልኩ ጨረስኩት። እንዴ ወፈፍ ያደረገኝ ሁሉ ነው መስለው ዳሽ ቢሌ ወንድ ነኝ። ቤተሰቦች አላችሁ አይደል? ሐሳብ አስተያየት እየሰጣችሁ ነው አይደል? ከኔ ጋር ናችሁ እስከ መጨረሻው አይደል? ይሄ ህብረተሰብ በየዕለቱ አጀንዳ እየተፈጠረለት በዛ አጀንዳ ዙሪያ ስንጨቃጨቅ በቃ አጀንዳ ከአጀንዳ አትውጣ የተባለ ህብረተሰብ ማለት ነው። ከሰሞኑ ደግሞ
እነኚህ ሁለት ቦክሰኞች ጌቾና ቶሜ እንግዲህ የድሮ ፋይላቸውን አንስተው ጌቾ እንኳን ሳይሆን ያው መጀመሪያም ሸንቆጥ ያደረገው ጌቾ ነው። ወቾ ጉር ላይ ቀርቦ ስለዚህ ተናግሮ በፊት የጣሉበትን ነገር እንዴት እንደዚህ ይናገራል ብሎ ደግሞ ወንድሜ ሌላ ፖድካስት ላይ ቀርቦ ደግሞ የራሱን ነገር ተናግሮ እንግዲህ ሶሻል ሚዲያው እየተወዛገበ ነው ያለው። እስቲ መጀመሪያ ቶሚ ሶሻል ሚዲያ ላይ ቀርቦ ምን አለ የሚለውን ነገር ለእናንተ ልጋብዛችሁና ልምጣና ደግሞ ቀጣይ ደግሞ የጌቾን እንጋብዛለን። እስቲ ሐሳባችንን እንሰጣለን። በሁለቱ ዙሪያ ደግሞ የተናገረ ሰውም አለ ፉገረም አለ። እሱንም ለእናንተ በተከታታይ ጋብዛችኋለሁ ማለት ነው። ይመቻችሁ። የጸባችን መንስኤ አንተ ዝም ብለህ እንደማንኛውም ሰው ምንድነው ብለህ ታስባለህ? ለዛ ነው እኔ ማወቅ ፈልጌ ምንድነው ብለህ ነው አይ በተሰራው ቪዲዮ ምንድነው ብለህ ታስባለህ? በእውነት ክሪልኝ ኦኬ ፋይን። አሁን ዛሬ ጅቦቼ ጉር ላይ ሜንሽን አድርጎት ነበር ይሄን ጉዳይ በሌግ ነው ምናምን ሲል ነበር። ለምትል ይሰም የዛኔ አካባቢ በትክክል ምን ነገር ማለት ነው። የዛኔ አካባቢ ቪዲዮ በጣም ቤቴ በጣም ጥሩ ማርኬቲንግ ነበረው ማለት በጣም ብዙ ሰው ነበር የነበረው። ከዛ ትሬነሮቼም ገና ያንግ ናቸው። ያ ባዲ ቢልዲንግ ማለት ራስ ላይ ኢንቨስት የምታደርገው ነገር ነው ማለት ላይክ ዝም ብሎ የሚመጣ ነገር አይደለም። በቃ you have to eat a lot ብዙ ምግብ መብላት አለብህ። እነዚህ ልጆች ያሉ ልጆች ናቸው፣ ገና አዲስ ናቸው ትሬነሮቼ ማለት ነው። እና በዛ ሰዓት እንደዚህ አይነት ትሬነር ካለ ሊያሰራችሁ ከመጣ እንደዚህ እግሩ ቀጭን ከሆነ ሊያሰራችሁ ከመጣ አባሩት። እንግዲህ ቤተሰቦች መጀመሪያ እንግዲህ የቶሚን ሐሳብ ጸቡ እንዴት እንደተመሰረተ ጌታቸው ከዚህ በፊት ምን ብሎት እንደነበረ ተናግሮ መጥቷል ማለት ነው። በቅርብ ደግሞ ወቾ ጉር ላይ ጌታቸው ቀርቦ ስለ ቶሚ የጸባቸውን መንስኤ ተጠይቆ ነበረ። ጌታቸው የመለሰበት መልስ እጅግ በጣም እሱን ያበሳጨው ቶሚን እሱ ነው እጅግ በጣም ያናደደው። እስቲ ጌታቸው ወቾ ጉር ላይ ቀርቦ ምን ተብሎ ተጠይቆ ምን ብሎ መለሰ ስለ ቶሚ የሚለውን ነገር ደግሞ ለግንዛቤ እንዲሆናችሁ ይሄን ቪዲዮ ጋብዣችሁ እመጣለሁ ማለት ነው። የሰሞኑ አጀንዳ የሁለቱ ነው። ለማንኛውም ከአጀንዳ ውጡ ያልተባልን ሰዎች ምን ትላላችሁ በዚህ ዙሪያ? እስቲ ይሄን ቪዲዮን አይተን እንመጣለን። ይመቻችሁ። ለዛም ነው ያወጥቼ አሁን የቶማስን ነገር ለማስተባበል ያልሞከርኩት። አንድ ሰው ወጥቶ ሶሻል ሚዲያ ላይ ስላማረረ ወይ ስላለቀሰ ልክ ነው ማለት አይደለም። ኖርማሊ መታወቅ ያለበት ነው። ሰው አሁንም እንደ ቡሊ የሚያይ ሰው አለ ባይ ዘ ወይ በቃ የሆነ ሰዎች ያቃልና እሱ ቡሊ ያደረገ ነው ሰው ምናምን ከእውነታው የራቀ ነገር ነው። በቢዝነስ ማንገናኝም በምንም ያገናኘን የሚያቀራርበን ነገር የለም። እኛ 3-4 ካምፓኒ የኦን ማድረግ ሰው ነኝ። ወደሱ የሚሄድበት እሱን ቀናቢ የማይበት ነገር ምንም ምክንያትም የለኝም። እሱን ቡሊ ማድረግበት ሪዝንም የለኝም እኔ ኖርማሊ። ግን አንዳንድ ጊዜ ዝም ነገሮች ይጋጩብሃል፣ በሆነ መንገድ ትጋጫለህ እና ይሆናል በማለት የተፈጠሩ ነገሮች አሉ። አይ ሆፕ አትሊም ቶማስ እንደዛ ነው የሚያምነው። ግን ሌላ ደግሞ ትንሽዬ ነገር አለች ቤተሰብ ምናምን ሰው እኔ ቡሊ አይደለሁም፣ ቡሊ ማንንም አላደርግም። አሁን ግራ የገባን የነበረው ሲቹዌሽን ምን ነበር ታውቃለህ? የሆነ ሞመንት ላይ አብራችሁ የአዲስ ጂም ሲከፈት ትጎበኙ ነበር አብራችሁ ምናምን ነገር እኛም እናውቀው በጣም በቃ ፒስ እንደነበራችሁ በድንገት ሲፈጠር እኮ ለዛ እኮ ነው ሰው ግር ያለው። በድንገት ሲፈጠር ሳይሆን አይ ቲንክ ቪዲዮ የተሰራው ነው እንጂ በድንገት የተፈጠረ አልመሰለኝ። እኔ ሲሄድ እዛ ቦታ ላይ ከዛ በፊት የሚሰሩ ቪዲዮዎች አለ። ለምሳሌ ስለ ኤሮቢክስ ስለ ዳንስ ወይ አንዳንድ ነገር ስትሰራ የምሰራቸው ቪዲዮዎች በሙሉ ከሱ ጋር ያገናኛቸዋል። መጀመሪያው ነገር አሁን ስናወራ ያለኝ እሱ ነው ያገናኛቸው። ኤቭሪ ቪዲዮ የምሰራው ነገር ለኔ ነው የምትሰራው ብሎ ነው የሚያምነው እሱ። ዳንስም ቶማስ ጂም ብቻ አይደለም ያለው፣ ኤሮቢክስም እንደዛው ኤቭሪ ጂም አለ። ስለ ዳንስ ካወራው ሁሉንም ማለት ነው። ስለ ኤሮቢክስም ካወራው እንደዛው። ስለ ክብደት ካነሳው ትሬነር ካልኩም ኤቭሪዌር ነው። ስለዚህ እሱ እንደዛ ነው የመሰለው። ሌላኛው ደግሞ በመጨረሻ ላይ በጣም ችግር የፈጠረው ቪዲዮ ልንገር፣ ስለ እግር የሰራሁት ቪዲዮ። አዎ እሷናት ስለ እግር የሰራሁት ቪዲዮ ትዝም አንደኛ ልጁ ኮች አይደለም የጂም ኦነር ነው። ለምን ከሱ ጋር መገናኘቱ አሁን አልገባኝም፣ እስካሁን ራሱ አይገባኝም። እኔ ለምሳሌ እኔ ጂም ውስጥ ፊዚካሊ ጥሩ ያልሆነ ትሬነር መቅጠርም አልፈልግም፣ እንዲሰራልም አልፈልግም። ራሱ ያልሰራ ሰው ለምን ነው እንዴት ነው እኔን የሚቀይረኝ? ዳስ ዋት አይ ሴድ። ቀጥታ በቃ እግር የሌለው ሰው ከሆነ አባሩ እኔ አልቀጥርም ነው ያልኩት። በዛ ቪዲዮ ላይ የተነሳው በጣም ብዙ ሰዎች ተቀወጡት፣ ወጥተው ምን እንዴት እንደዚህ ትላለህ ምናምን ብለው ቀወጡት። እኔ እንደገና ተመልሼ ተናገርኩኝ። ፋክት ለዚህ ነው የመጣው ፓርቷን ቤንዝል
ኤቪደንስ አንዱ ወጥቶ እኔን በሰውነት ከበሮ ነው የሚመስለው አለኝ። እሺ ሆድ አለ አለኝ። ከዛ በቃ አንተ ረሀብተኛ አልኩት። ተርበሃል አልኩት። ሲክስ ፓክ በረሀብ ነው የሚወጣው አልኩት። አሜን ለስትሩዝ ከዛ ደግሞ ቶማስ የሆነ ነገር ባይሆን ነገር አለ እንደ የሆነ ነገር ሲል በቃ ከዛ እኔም ኦፊሻሊ እንትን ገብቼ ላይ አንዲ ፎሎ ያደርገኛል። ከዛ በኋላ አንፎሎ ያደርገኛል። ለምን አይተወኝም? የራሱን ስራ ለምን አይሰራም? ምናምን እያለ ሰሞኑን እየተመጫበጨ ነው ቶማስ ወይም ቶሚ። አንፎሎ በዚህ ራሱ ሙር ተይዞበታል። እስቲ ለማንኛውም ልጋብዛችሁ፣ እሱም ፓርት ተመችታኛለች። ከዛ በኋላ ደግሞ አያርፍም። ፎሎ ያደርገኛል፣ አንፎሎ ያደርገኛል። ፎሎ ያደርገኝና 2 ቀን 3ኛው ቀን ላይ አንፎሎ ያደርገኛል። ምንድን ነው አስፈላጊነት? አንፎሎ ለምን የራሱን ህይወት አይኖርም? በጣም እዚህ ጋር አንድ ምሰጥ ያው ስክሪንሾት አሳያለሁ። ከፈለክ ፎሎ እና አንፎሎ የሚያደርገኝን አሳያለሁ። ላይክ እኔ ወዲያው ነው ስክሪንሾት ማድረግ። እሺ ቤተሰቦች ያላችሁልኝ ኑሩልኝ፣ ሀሳብ አስተያየት እየሰጣችሁ በሄኖክ ዙሪያና በጌታቸውና በቶማስ ዙሪያም የተፈጠረውን ነገር እየጋበዝኳችሁ ነው ያለሁት። እንግዲህ በእነሱ ዙሪያ የፈለጋችሁትን ሀሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ፣ ለምን ሁለቱ አይጋጠሙም? በቃ አይለይላቸውም። እንደዚህ አስር እንደዚህ ከሚመላለሱ በቃ የወንድ ልጅ ተግባሩ በሪንግ ውስጥ ነዋል። ሁለቱም ያን ስራ ነው የሚሰሩት አይደለ? ለምን አይጋጠሙም የሚል ህብረተሰብም አለ። እናንተስ ምን ትላላችሁ? በቃ ይጋጠሙና ያሸነፈ በቃ ጀግና ነው ይባል። ከዛ ፋይሉ ቢዘጋ መልካም ነው እያልኩኝ የኔን ሀሳብ ደግሞ የሚደግፈው ወንድሜ ነው። እስቲ ምን አለ የሚለውን ልጋብዛችሁና ልምጣ። ይመቻችሁ። ለምን ግን እንደ ሀገር አንድ ቁም ነገር አንሰራም? ጌትስ ስዊት ቦክስ እና ቲዲኤፍ ለምን አይጋጠሙ? ቀላል አድርገው ይጋጠሙ በቃ። እንዴ በቦክስ የሚያጥርን ነገር ምንድነው? እንደዚህ በተረት ማስረዘም። እውነት ነው። ልጁም አልቅሶ ሊፈነዳ ነው። ጀለስ ደግሞ የልጁን ሶፍትዌር በልቶታል። አንድ እርምጃ 2 እርምጃ ተራምዶ የሆነ ነገር ጠቅ ያደርገዋል። በቃ እንደዚህ አንፎሎ ያደርገዋል። አዳሩን ሲያለቅስ ያድራል። ፎሎ ያደርገዋል። ሲደሰት ይውላል። ከዛ በኋላ ደግሞ እንደዚህ አባቴን ቀጠረብኝ ምናምን አብሲጥሉ ይሄ ሁሉ ግርግር ምንድነው እንዴ? ይጋጠሙ በቃ ይጋጠሙ። እኛ የምንፈልገው እንደውም ጠባቸውን ነው። ከዚህ በኋላ ማለት ነው ምንም አይነት እንደዚህ ሶሻል ሚዲያ ላይ መጥቶ መተራረብ መንገጫገጭ ምናምን አንፈልግም። ባካችሁ እኛም እንፈልጋለን እያላችሁ ኮሜንት ላይ ጻፉ። ብዙ ኮሜንቱ ብዙ ላይክ ያገኘውን ሰው 2000 ብር ይሸልማሉ። እንዴ ተቃጠልን። ምን ይሆን ሰው እንዳይመስል ጌቾ ይባል ሰው እንዳይመስል ወይ አሁን ራሱ ፎሎ አድርጎ አንፎሎ አድርገኝ። አሁን በሳስ ሰው አይደለም። ባለፈው ባምቢ የሚባለው ጋር ባለፈው አይተሃል። ባምቢ የሚባለው ጋር ባለፈው እንደዚህ ሆኜ መተዋለሁ ማለት እኔ ማን ነው? እኔ እግሬ ነው ዋናው ጤና ነው። ግን እንደዚህ አይባልም። ሰው አይደለም። እሱ ምን ያደርጋል? አውቆ የሆነ ማቴሪያል ሲያመጣ ፎሎ ያደርገኛል። ልክ እንደው ማን ነው? ልክ ታዩባል አንፎሎ ያደርገኝ ምን ማለት ደካ ባለፈው አባቴን ስራ ቦታ ወስዶ እንደዛ ያለ ስንት አሳቀብኝ። ችግር የለም። እኔ ግን ሰው እንዳይመስል በጣም ሴረኛ ነው። ብራዘር አንድ የጌች የሰራው ቪዲዮ አይተዋል? አይቻለሁ። ውጭ ሀገር ምናምን ያለው አሁን ቀጥታ እኔን ለመንካት ነው። እናቴ ትሙ እኔ ውጭ ሀገር ስላልወርኩ ማለት ቀጥታ እኔን ለመንካት ነው። ውጭ ሀገር ሆኖ ራሱ ፎቶ ይነሳና ማለት እኔ እንዳየው ፎሎ ያደርገኛል ማለት ነው። ከዛ ካየሁት በኋላ አንፎሎ ያደርገኛል። ድጋሜ ሌላ ፎቶ ይነሳል ሌላ ሀገር ሄዶ ከዛ ፎሎ ያደርገኛል። ካየሁ አንፎሎ ለምን ጫወትብኛል? እንደዚህ እግሩ ቀጭን ነው፣ እግሬ ቀጭን፣ እጄ ነው ቀጭን። ምናምን ይችላል እንደዚህ ነው። እሱ ይችላል። ለምን ችግራችሁ ሪንግ ላይ ነው ናፈጡት? አይድረስብኝ። እንግዲህ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስሉ ነበር ማለት ነው። የሄኖክ ወንድሙን የ3 ዓመት ልፋቱን እንዴት አያችሁት? ሰይፉ ሾው ላይ ቀርቦ የተናገረው ነገር ያሳለፈው ውጣ ውረድ እጅግ በጣም ከባድ ነው። ስለ ሄኖክስ ምን ሐሳብ አላችሁ? ሁለቱ ቦክሰኞች ደግሞ ወይም ሁለቱ ስፖርተኞች ደግሞ ቶሚና ጌቾ ደግሞ አዲስ ምዕራፍ ጀምረዋል። በርቅ የደመደሙትን ነገር እንደ አዲስ አንስተውት ሶሻል ሚዲያው በእነሱ ዙሪያ እየተነጋገረ ነው ያለው። እስቲ ከማን ወገን ናችሁ ቤተሰቦች? ማንስ ትክክል ነው? ሁለቱ ወይም ተጋጥሞ ይለይላቸው ትላላችሁ? እስቲ የየራሳችሁን ሐሳብ አስተያየት ከስር እየጠበቁኝ የዛሬ ቪዲዮዎች ግን እነኚህ ይመስሉ ነበር ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።